በዚህ በቀራችሁ አንድ ወር የማትሞላ ጊዜ ውስጥ እነዚህን ሁለት ነገራቶች የምታደርጉ ከሆነ እመኑኝ ኢንትራንስ ኤግዛም የማታልፉበት ምክንያት አይኖርም ማለት ነው። ኢቨን ዞ ጥናታችሁ ራሱ ላይ በጣም ደከም ብትሉ በጣም ሁለት ወሳኝ ነገራቶችን በዛሬ ቪዲዮ የምነግራችሁ ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮን እስከ መጨረሻ ለምትከታተሉ ደግሞ አንድ ጊቫዌ አለኝ ማለት ነው። በጣም ደስ የሚል ጊቫዌ ነው። እሱንም ጊቫዌ መጨረሻ ቪዲዮ ላይ የማሳውቃችሁ ይሆናል። በጣም ለጥናታችሁ የሚረዳችሁ ነው። እሱንም ዲስከስ የምናደርገው ይሆናል። ዳይሬክትሊ አሁን ወደ ጉዳያችን እንገባለን ማለት ነው። በጣም ወሳኝ ሁለት ነገራቶችን ነው ማለት ነው። ብዙ አላበዛባችሁም፣ ሁለት ነገራት ብቻ ናቸው። እነዚህ የምትሰሯቸው ከሆነ በጣም ጥናታችሁ ላይ ኢምፓክት ታመጣላችሁ ማለት ነው። በመጀመሪያ ግን ቻናሉ ላይ በጣም ሰሞኑ ቪዲዮ ያልሰራን ስለሆነ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ዳይሬክትሊ ወደ አንደኛ ስንገባ እንደምታውቁት አሁን ኢንትራንስ ኤግዛም በጣም ከአንድ ወር ያነሰ ጊዜ ነው ያለው። ተማሪዎቹ በጣም ከዚህ ወደዚህ እያሉ ጥናታቸው ላይ በጣም ሞር ኢንቴንሲቭ እየሆኑ ማለት ነው። ግን በዚህ ጊዜ አሁን ብዙ ማጥናት ያው ራስን ማድከም ነው ማለት ነው። በጣም ኤክስትሪምሊ ማንበብ፣ እንደዚህ አይነት ቴክኒኮችን መጠቀም በጣም ወደኋላ ቀር ያደርጋቸዋል ማለት ነው። በጣም ብዙ ተማሪዎች በእንደዚህ ነገራቶች ነው የሚሸወዱት። ኢንትራንስ ሲደርስ ጊዜ ነው የሚያጠኑት። ፕሊዝ ይህን ነገር ማስተካከል ይኖርባቸዋል ማለት ነው። ምንድን ነው የምታደርጉት? ኢንስቴድ አሁን እንዲያችሁ ጀስት ኖቶችን ከመክፈት ይልቅ በጣም ለእናንተ በሚገባችሁ ወይ ማጥናት ማለት ነው። ማጥናትን ብቻ ሳይሆን የተመረጡ ዩኒቶችን ብቻ ማጥናት። ዝም ብላችሁ ሁሉም ዩኒት አታጠኑ። ማትስ ከሆነ ጀስት ስፔሲፊክ ዩኒት አለ፣ እነሱም ማጥናት። ካልኩለስ ሆነ ምናምን ሆነ እነሱም በደንብ ሪቫይዝ ማድረግ ይኖርባቸዋል። በተጨማሪ ደግሞ ሪቫይዝ ማድረግ ብቻ አይደለም እንዲገባችሁ ማለት ከውስጣችሁ ጋር እንዲዋህድ ማድረግ ማለት ነው። ስፔሻሊ የኢንትራንስ ጥያቄዎችን መስራት ይኖርባቸዋል ማለት ነው። ስለዚህ አስማች አስ ፖሲብል ኢንትራንስ ኤግዛም ፈልጋችሁ ከየትም ፈልጋችሁ መስራት ይኖርባቸዋል ማለት ነው። ከዛ እያያችሁ እዛው ጋር ጀስት አሁን ሪቫይዝ የምታደርጉበት ጊዜ ነው ጊዜውም። ስለዚህ ሪቫይዝ ኢንትራንስ የተለያየ ኢንትራንስ ኤግዛም የያዛችሁ የተለያዩ ሾርት ኖቶችን ኮምፔር እያደረጋችሁ ጀስት ጥያቄዎችን መስራት ይኖርባቸዋል ማለት ነው። መጀመሪያ ደረጃ ይህም በደንብ ፕራክቲስ ማድረግ ይኖርባቸዋል። ስፔሻሊ እንግሊሽ እና ኤስኤቲ ላይ በጣም ብዙ ተማሪዎች ኤስኤቲ ላይ በተለይ እንዲሁ ይላሉ። በቃ ማትስ እና እንግሊሽ ትንሽ ካወቅኩ ብቻ ሰራሉ ማለት እንደዛ አይኑ። በጣም ብዙ ተማሪዎች የሚርቁበት ሳብጀክትም ነው። ስለዚህ እናንተ ሞር ማትስ ላይ እንግሊሽ ላይ የምታተኩር ከሆነ ኤስኤቲ ላይ ትሰሩታላችሁ። በተጨማሪ ደግሞ ኤስኤቲን ያለፉ ፈተናዎችን እየሰራችሁ መሄድ ይኖርባችኋል ማለት ነው። ለምን እነሱ ማትሰሩ ከሆነ በጣም አሁን ላይም የምትጎዱ ይሆናል ማለት ነው። በጣም ኤስኤቲ በጣም ብዙ ተማሪዎች ሎ ከሚያመጡ ቶፒክ ሳብጀክቶች መካከል አንዱ ስለሆነ ፕሊዝ በደንብ አትኮሩ ማለት ነው። ስፔሻሊ እንግሊሽ ሰው ማያስቡ ትምህርት ሁላ ተማሪዎች ላይ ተከምሮ በቃ ማየውን ነጥብ እንዲያመጡ ያደርጋቸዋል ማለት ነው። ስለዚህ እነዚህን አስማች አስ ፖሲብል የኢንትራንስ ጥያቄዎችን መስራት፣ እነዚህ ኢንትራንስ ጥያቄ ብቻ የምትሰሩ ከሆነ ራሱ በጣም ፖቴንሻላችሁ ይጨምራል ማለት ነው። እንደ ሌሎች ሳብጀክት ከዚህ ኖት ወጥቶ ከሌላ ኖት በጣም ጀስ አንድ ሳብጀክት ስለሆነ ኦር አንድ ቶፒክ ስለሆነ እዛ ቶፒክ ላይ ግማሹ የምትሰሩ አንደርስታንድ የምታደርጉት ከሆነ የሰራችሁትን በድጋሚ ደግሞ ሌላ ፈተና ራሱ ይመጣባችሁ መስራት አይከብዳችሁ ማለት ነው። ስለዚህ አስማች አስ ፖሲብል በጣም ብዙ ጥያቄዎችን እንግሊሽ እና ኤስኤቲ ምናምን በጣም ብዙ ጥያቄዎችን ለመስራት ሞክሩ። ኢቨን ጥናት ምታችሁ በጣም ብዙ ጥያቄዎችን ፓሴጅ፣ ቮካብለሪ ላይም በጣም ብዙ ጥያቄዎች ያው ቮካብለሪ መሸምደድ ጊዜውም እያለፈበት ነው። እሱ እንዳጠናናቸው ይወስናል። ስለዚህ እንደዚህ ማድረግ ይኖርባቸው ማለት ነው። በሁለተኛ ደረጃና በጣም ወሳኝ የሆነ ነገር ምንድነው ከዚህ ጋራም ፐርሻሊ ሪሌት ያደርጋል። እሱ ምንድነው ፓይለት ኤግዛም መስራት ማለት ነው። ፓይለት ኤግዛም ማለት ያው አብዛኞቻችሁ ታውቃላችሁ። ለማታውቁት ግን ያው ኢንትሮዲዩስ ለማድረግ ያክል ያው ትምህርት ሚኒስቴር ለተወሰኑ የግል ትምህርት ቤቶች የሚሰጡ ከኢንትራንስ ኤግዛም ጋር ተቀራራቢ የሆነ ኤግዛም ነው። ስለዚህ ከኢንትራንስ ኤግዛም ጋር ተቀራራቢ ስለሆነ እሱን ኤግዛም መስራት ይኖርባቸው ማለት ነው። ያው እንደማይገኝ ያውቃለሁ። ነገር ግን ከየትም አፈላልጋችሁ እንደ ከተማችሁም ሆነ ፎር ኤግዛምፕል በየከተማው ለተወሰኑ ግል ትምህርት ቤቶች ይሰጣል። ከቻላችሁ ትምህርት ቤታችሁ ፓይለት ኤግዛም እንዲፈትናችሁ ማድረግ ትችላላችሁ። አሊያም ደግሞ ተማሪዎቹ ጋር ኮኔክት መደራረግ ተማሪዎቹ ፓይለት ኤግዛም የተፈተኑ ተማሪዎችን ከነሱ ጋር ኤክስፒሪየንስ መውሰድ፣ አይዘር ደግሞ ኤግዛም ካገኛችሁ እሱን ወስዳችሁ መስራት ትችላላችሁ ማለት ነው። አታምኑኝ? ለምን
ከፓይለት ኤግዛም ብቻ ኦልሞስት የ3 ዓመት ምናምን የ2017 18 16 17 15 እና 16 2017 ኢንትራንስ ኤግዛም ላይ መጡ ወደ 30 ምናምን ጥያቄዎች 20 ቤት ጥያቄዎች ነው የመጡት። ኢማጂን እስኪ እነዚህን ሁላ ጥያቄዎች ሰርታችሁ ቢሆን 2017 ላይ ኦልሞስት ወደ 25 ምናምን ፐርሰንት አልፋቸዋል ማለት ነው። ኦልሬዲ ኤግዛም መልሱን ታውቃላችሁ። ስለዚህ በጣም ነው ሴቭ የሚያደርጋችሁ ማለት ነው። ለምን በመጀመሪያ ደረጃ መልሱን ሁላ ጥያቄው ሁላ በኢንትራንስ ስታይል ነው የመጣው። እንደውም ኢንትራንስ ጥያቄዎችም ሁሉ ተካተውበታል ማለት ነው። ያው ብዙ ሁሉም ባይባል 25% እና ወደ 25% ይካተትበታል። 25% ታገኛችሁ ማለት አስቡት እስኪ እናንተ በጣም ብዙ መራቅ ትችላላችሁ ማለት ነው። ስለዚህ በጣም እመክራችኋለሁ ማለት ነው። ፓይለት ኤግዛም ፈልጋችሁ ከየትም አፈላልጋችሁ መፈተን ይኖርባችኋል ማለት ነው። ኦንላይን የተለያየ ኤጁኬሽናል ቻናሎችም ሆነ ከየትም ፕራይቬት ሆነ ፈልጋችሁ በዚህ ጊዜ እሱን ፈልጋችሁ ግዴታ መፈተን ይኖርባችኋል ማለት ነው። ፕሊስ በጣም ስፔሻሊ ጥናት ላይ ለተጎዳችሁ ተማሪዎች ሞዴልም ከማጥናት ይልቅ ሞዴል እንደውም ፓይለት ሰርታችሁ ወደ ሞዴል ብትሸጋገሩ አሪፍ ነው። በጣም ኢምፖርታንት ነገር ነው። ስለዚህ ፓይለት ኤግዛም ግዴታ መስራት ይኖርባችኋል ማለት ነው። ስለዚህ ፕሊስ በደንብ ስሩ፣ በጣም ይጠቅማችኋል ማለት ነው ለኢንትራንሳችሁ። ኢማጅን ማድረጋቸው ኢቭን ጥናታችሁ ራሱ በጣም ደከም ቢል ያው ተካክሳላችሁ ማለት ነው። ስለዚህ እነዚህ ሁለቱን አድቫይሶች ብትወስዱ ላሉ ማለት ነው። መጨረሻ ላይ ሰጣችኋለሁ ያልኳችሁ ጊቫዌ ምንድን ነው? አንድ ትንሽ ዌብሳይት አዘጋጅቼላችኋለሁ። በዚህች ዌብሳይት አማካኝነት እንግሊሽን የተለያየ ፓርት አከፋፍዬ አስቀምጬላችኋለሁ ማለት ነው። በዚህ ወይ ራሳችሁን እንግሊሽ ላይ በደንብ መገምገም ትችላላችሁ ማለት ነው። እንዴት ነው ያከፋፈልኩላችሁ? በጣም የኢንትራንስ ጥያቄዎችን ነው የሚያካተው። ስፔሻሊ በጣም እንግሊሽ ብቻ ነው። እንግሊሽ ላይ የኢንትራንስ ጥያቄዎችን ያካተ ቮካብለሪ ፓርት በሉት፣ ሪዲንግ ኮምፕሬንሽን በሉት፣ ሌሎችም ኮሚኒኬሽን አክቲቪቲም ሌሎችም አካተናል ማለት ነው። በጣም ብዙ ጥያቄዎች አሉበት። ግራመር ላይ ራሱ ኦልሞስት ከ10 ሰብቶፒኮች አሉበት። በየሰብቶፒኩ ወደ 100 ጥያቄዎችን ታገኛላችሁ ማለት ነው። ስለዚህ እነዚህ 100 ጥያቄዎች ከኢንትራንስ ኤግዛም የተወሰዱ ጥያቄዎች ናቸው። ተመርጦ በየሰብጀክት ሰብቶፒክ ተካተዋል ማለት ነው። ስለዚህ እነዚህን ጥያቄዎች በመስራት ራሳችሁን በተጨማሪ ለኢንትራንስ መዘጋጀት ትችላላችሁ። ዌብሳይቱ እንደጨረሳችሁ ራሳችሁ ያስተካክልላችኋል ማለት ነው። የቱ ጋራ ተሳሳታችሁ ምን ማስተካከል እንዳለባችሁ የሚለውን ሙሉ ነገር መጨረሻ ላይ ይሰጣችኋል ማለት ነው። ስለዚህ ይህን ነገር ለማግኘት ቴሌግራም ቻናል ጆይን ማድረግ ይኖርባችኋል ማለት ነው፣ ስክሪን ላይ በሚታያችሁ። ስለዚህ ቴሌግራም ቻናል ጆይን አድርጋችሁ አሁኑኑ በጣም መፈተን ይኖርባችኋል። በፕሮግሬሲቭ መልኩ ነው ያደረግነው። በጣም ኢንትረስቲንግ ብዙ ነገራቶችን ፊቸሮችን ያካተ ነው። ስለዚህ እንዳያመልጣችሁ ለምን ትፈልጋለሁ። ለተወሰነ ጊዜ ብቻ ነው ፍሪ የምናደርገው። ስለዚህ ቴሌግራም ቻናል በዚህ ጆይን አድርጋችሁ እዛው ሊንኩን ድሮፕ አድርጌላችኋለሁ። ዳይሬክት ሊገብታችሁ ፕራክቲስ ማድረጋችሁን እንዳትረሱ ማለት ነው። በቀጣይ በእንደዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ። ፒስ